ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት በኩራት አድራጊዎች እስከ ሞት ድረስ በወደደን ባፈቀረን በአንድ ልጁ በመድኃኔዓለም ኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ከይሳ ደረሳችሁ? አሜን። እንድናመሰግነው እንድናመልከው በእድሜያችን ላይ ይህችን ሰዓት ይህችን ደቂቃ የሰጠን ቅዱስ አባታችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ቅዳሴውን አስቀድሳችኋል። እግዚአብሔር ባርኳችኋል። እግዚአብሔር ጋር ነው ያረፈዳችሁ። በእግዚአብሔር ቤት ነው ያረፈዳችሁት። እግዚአብሔር ጠርቷችሁ ካረፈዳችሁ ደግሞ ቀደም ብላችሁ የመጣችሁ ሰምታችኋል። ዘግይታችሁ የመጣችሁ ደግሞ በቅዳሴው መካከል የሚነበበውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል ትንሽ ደቂቃ አሰማችሁና ጸሎት አድርገን ተባርከን እንሄዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላማችሁ ይመለስላችኋል። ይህን ቃል እስኪ አብራችሁ የሚሰማችሁ ድምፅ በሉ። ሰላማችሁ በሉ እስኪ ይመለስላችኋል። እግዚአብሔር ሰላማችን ይመልስልን። በእውነት ሰላም ያስፈልገናል፣ እረፍት ያስፈልገናል። ማረፍ እንፈልጋለን። ኢትዮጵያውያን የተዋህዶ ልጆች በዓለም ያለን የሰው ልጅ በዚህ ዘመን የትኛውም ዓለም ቢኖር መከራ ውስጥ ያለበት እየተቆዘበዘ ያለበት ማረፍ የሚፈልጉ ነፍሳት ብዙ ናቸውና ደግሞ የሚያሳርፍ እግዚአብሔር ብቻ ነው። ሰውን ሰው ሊያሳርፈው አይችልም። ሊያጽናና ሊችል ይሆናል፣ አይዞህ ሊችል ይሆናል። የሚያሳርፈው ግን ሰላምን የሚሰጠው ግን እግዚአብሔር ብቻ ነው እና ቃሉን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ባለቤቱ እርሱ ነው። ይኸው በሉቃስ ወንጌል ካሁኑ ምዕራፍ 10 ከቁጥር 1 ጀምረው አንብበውልናል። ይህንን ቃል ግን የምናገኘው ከቁጥር 6 ላይ ቃሉም እንደዚህ ነው የሚለው ወእመሂ ቦ በህየ ወልደ ሰላም ያዕርፍ ሰላምክሙ ላዕሌሁ ወእምአኮሰ ይግባ ሰላምክሙ ላዕሌክሙ ይላል። ምን ማለት ነው ካላችሁኝ፣ ከዚያ የሰላም ልጅ ቢኖር ሰላማችሁ ይደርበት ይላቸዋል። ያለበለዚያ ግን ሰላማችሁ ይመለስላችኋል ይላል መድኃኔዓለም ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባል። እንግዲህ ቃል የተነገረው ዛሬ መድኃኔዓለም ወርሃዊ በዓሉ ነው፣ መታሰቢያው ስለ ስቅለቱን የምናስብበት ኢየሱስ ክርስቶስ ለእኔና ለእናንተ ሲል በእርጥብ መስቀል ላይ ራቁቱን የቆመበት፣ ተጠማሁ ያለበት፣ ሆምጣጤ ያጠጡበት፣ ሊያድናቸው ሕይወትን ሊሰጣቸው ቢመጣ የሰው ልጅ ጨካኝ ሆኖ በመስቀል ላይ የሰቀለበት እርሱን የምናስብበት ነው። እሱ ደግሞ ለሰው ልጅ የመጣ የምህረት ጌታ ስለሆነ አባ ሰረሎሙ እስመ በዘየአምሩ ይገብሩ፣ አባቶይ እንደዛ ሆምጣጤ እያጠጡት እየገረፉት እያሰቃዩት በየእሾህ አክሊል ጎንጉነው በአናቱ ላይ ደፍተው እየተዘባበቱበት ምራቅ እየተፉበት የሚያረጉትን አያውቁትምና ይቅር በላቸው እያለ ምህረትን የለመነ ጌታ ለሰው አጠራሩ ክብር ምስጋና ይግባል። እንዴት የሰው ልጅ ይወደዋል አምላካችን! ምን ያህል ቸር አባት ነው! አስባችሁታል? ፍቅሩን አስባችሁታል? ማዳኑን! ማነው እየገረፉት ማነው እየሰቀሉት እየገደሉት ምህረት የሚለምን? አይደለም እንደዛ አድርገውን እየመረቁ እንኳን ክፎች አይደል እንደኛ አይሁዶች እኮ ክፎች ናቸው። ለእነሱ ሲል ከሰማይ ወርዶ ሥጋን ለብሶ ቢመጣ በእውነት በመስቀል ላይ ሰቀሉት። ዮሐንስም እንዘይብሎ ወይኔ ወይኔ አመውተ ከርሱ ከመነደ እሳቱ እንዲህ አለ። ዘመኑን ራቁቱን ብሎ ጌታ ተሰቅሎ ስላየው ወንጌላዊ ቅዱስ ዮሐንስ አንድ ቀን ፊቱን ገልጦ ስቆ አያውቅም። ምን እያለ ቀነውኒ ሌደዌ ወእገሬ እጅና እግሬን ቸነከሩ ሰቀሉኝ ይላል። ወመለኩ ኩሉ አዕጽምቴ ለእኔና ለእናንተ ሲል ክርስቶስ አጥንቱ እስከሚቆጠር ድረስ ተገርፏል። ነገር ግን ይገርማችኋል፣ የሰው ልጅ ለእሱ ሲል መጥቶለት ቢገርፈው እንኳን
ፀሐይ ጸልመ ወርድ ደመቆነ ወከዋክብት ወርቁ ፍጡነ ከመ ኢይራዩ ቃሎ ለዘአልበሶ ብርሃነ። ፀሐይ ጨለመ፣ ከዋክብት ረገፉ፣ ጨረቃም ደም ለበሰ። ከመ ኢይራዩ ቃሎ ራቁቱን የሰው ልጅ እንዳያየው። ለምን? ለዘአልበሶ ብርሃነ፣ ብርሃንን አልብሷቸዋል። እንግዲህ ብርሃንን አልብሶ ስለፈጠራቸው የፈጠራቸውን ጌታ ራቁቱን ማየት አልቻሉ። የሰው ልጅ ግን ተላልፎ በድፍረት ሰቀለው። የብርሃንን አክሊል ይደፋልን እኮ ነው እሱ የሸዋ አክሊል የተደፋበት። እኛ ቀጥለን ከፍ እንድንል እሱ ምራቅ ተተፋበት። ታዲያ ይህ አምላክ ጌታ ቅድስት ቤተ ክርስቲያናችን ተዋህዶ ሁል ጊዜ ታስበዋለች። ከሦስቱ አካላት አንዱ አካል ክርስቶስ ለምእመናን ለእኛ ሲል ተሰቅሏል እያለች ሙሽራዋ ቤተ ክርስቲያን ሙሽራው ክርስቶስን ሁሉ ጊዜ ስታስታውሰን ትኖራለች። ለዚህ ነው ታዲያ ይህ ክርስቶስ ዋጋ እንደከፈለላቸው የገባቸው ክርስቲያኖች ለእነሱ ሲል እንደመጣ የገባቸው ከሕዝብ መካከል ሐዋርያትን ጠራቸው ይላል። ሲጠሩም ተከተሉት 72 አርድእት፣ 12 ሐዋርያት፣ 36 ቅዱሳት አንስት፣ ብዙ ሕዝብ ካለበት መካከል የክርስቶስ ሆኑ። ለዛ የተጠሩ ብዙዎች የተመረጡ ጥቂቶች የሚለው መሪ አካባቢ አሁን በዚህ ሰዓት ብዙ ክርስቲያኖች አሉ፣ ቤታቸው ቁጭ ብለዋል። ከእነሱ መካከል ግን እግዚአብሔር ጠርቷችሁ ጥሪያችሁን አክብራችሁ በዚህ ማለት እግዚአብሔር ጋር ቁጭ ብላችኋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እናንተ ስለወደዳችሁ ስለፈቀዳችሁ አይደል፣ አባታችሁ ጥሪ ጠራ። ታዲያ ጥሪ ከደረሳቸው መካከል 120 ቤተሰቦች አሉ ይላል። ወንዝ ሐረግ ሲነ ካልአነ ሰባ ወፈኖሙ በበክሌቱ ቅድመ ገጹ ውስተ ኩሉ አይጉር ወበሃውን ተሃባለው ይባ ይላቸዋል። እንዲህም ማለት ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሌሎች 70 ሰዎችን መረጠ ይልና ሁለት አድርጎ በፊቱ ሊሄዱ ወዳለው አገርና መንደር ላካቸው። በተለይ ቃሉ ይሄ ዘመነ የሚሰበሰብበት ወይም አዝሪት የሚሰበሰብበት ዘመነ መከር ስለሆነ ክርስቶስ በሚገባ ሊያስተምር ፈልጓል። እንደኛ አይደለም፣ እርሱ እንዲገባን ይፈልጋል። ለእናቶች በእርሾ በእንዝርት፣ ለገበሬ በእርሻ በዘር እየመሰለ ያስተምራል። ታዲያ ኢየሱስ ክርስቶስም ዛሬ ሊያስተምር የፈለገው እኔ ገበሬዎችን ይመስለኛል መከር የሚሰበሰቡት። እንዲህም ነው የሚለው ወይገበቡ ጊዜ ለኢየሱስ ክርስቶስ ማይረው ሰብዙ ወገባር ውስጥ ህዳት ሳድወንከ ለባለ ማይረር ይላል። ጌታም እንዲህ አለ፣ ኢየሱስ ክርስቶስ መከሩ ብዙ ነው ይላል። መከሩ ብዙ ነው፣ ሰራተኞች ግን ጥቂት ነው። እንግዲህ ለመከሩ ሰራተኞች ጨምሮ ይልክ ዘንድ ባለመከሩን ለምኑት ይላል። ሂዱ እነሆ እኔ እንደ በግ በተኩላዎች መካከል እልካችኋለሁ ይላል። አሁን መከር ብሎ የሚያነሳው መጀመሪያ እርሻውን ነው፣ ሰብሉን ነው። ሰራተኞች የሚለው የመከሩ ሰብሳቢ ነው። እንደ መጽሐፍ ቅዱስ በነጠላው ስናየው፣ ወደ ትርጓሜው ግን ሲልክ ሐዋርያት ገበሬ ሆነው የተላኩት ለሰው ልጅ ነው። መከር የተባል እኔና እናንተ ምዕመናን ነን። ክርስቶስ ሊሰበስበን ይፈልጋል። ለዛ ነው ካህናትን ሹሞ በቤተ መቅደስ ያስቀመጣቸው። ዛሬ ማለት ካህናት ገበሬዎች ናቸው፣ ሰራተኞች ናቸው። እኔና እናንተ ማዕረር ነን። ንስሐ እንድንገባ እንድንማር በመከር የተመሰልነውን ሊያስተምሩ እግዚአብሔር ካህናትን በምድር ላይ አስቀምጧል ማለት ነው። አስተውሉ። ሂዱ እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ። አዎ ምዕመናን፣ ዛሬ ካህናትን የሚያርዱ ምዕመናንን የሚያርዱ የሚያሳድዱ አሉ፣ ተኩላዎች አሉ። ስለዚህ በዓለም ሲኖሩ ካህናት ሊያስተምሩ ሲመጡ ሰገነት አይደለም የሚጠብቃቸው። ተኩላዎች ስላሉ በጎችን ሊበሉ ግድ ነው። ካህናት ሊታረዱ ግድ ነው። ሐዋርያት ሊታረዱ ግድ ነው። ይሄ እግዚአብሔር ቃል ነው። ሂዱ አላቸው። እነሆ ከረጢት፣ ስንቻ፣ ጫማ ምንም አትያዙ፣ በመንገድ ማንንም ሰላም አትበሉ። ሂዱ ወደ መከሩ እስከምትደርሱ ድረስ
ወደ ገባችሁበት ቤትም አስቀድማችሁ ለዚህ ቤት ሰላም ይሁን በሉ። ሰላም ብለው ከተቀበላችሁ ደስ ይላል። ግቡ ወደ ቤታችን ክርስቶስ አይገርም። ካህናት ሰላም እያሉ ምዕመናን ወደ እናንተ ቤት ይመጣሉ። ይሄ ዛሬ የተጀመረ አይደለም። ሐዋርያትን ጌታ ሲልካቸው ሰላም ለዚህ ቤት ይሁን ብለው የእግዚአብሔርን ሰላም ይዘው ካህናት ሲመጡ ደስ ብሏቸው ግቡ ብለው በራቸውን የከፈቱ ክርስቲያኖች ያኔ እግዚአብሔር ሰላም ይገባል ማለት ነው። ከሐዋርያት ጋራ ከካህናት ጋራ ክርስቶስ ስላለ ማለት ነው። ከዚያ የሰላም ልጅ ቢኖር ሰላማችሁ ይደርበት፣ ያለበለዚያ ግን ሰላማችሁ ይመለሳል። ሰላም ከሌለው ሰው ሰላም ግቡ በረከቱን ስጡ ብሎ ወደ ቤት ካላስገባችሁ ልትሰጡት የነበረው ሰላም ልትሰጡት የነበረው በረከት ወደ እናንተ ይመለሳል። ከዛ ቤት ተቀመጡ፣ ከነሱ ጋር የተገኘውን ብሉ፣ ጠጡ፣ ግቡ ብለው ካስገቧችሁ ከዛ ቤት አብራችሁ ብሉ። የእግዚአብሔር ሰላም ከእናንተ ጋር ስለሆነ አዎ እግዚአብሔር ይባርከዋል ያን ቤት ይላል። ወደ ሀገር ከገባችሁ የዛችን ሀገር ሰዎች ከተቀበሏችሁ ያቀረቡላችሁን ብሉ ይላቸዋል ሐዋርያት። ወፈውሱ ድውያነ እለ ውስቴታ ወበልዎሙ ቀርበት መንግሥተ ሰማያት። እዛ ቤት ከገባችሁ በኋላ ግን ወለተ ማርያም ገብረ ማርያም አንቺ እኮ ቅድስት ነሽ በሉ አሞግሷቸው አይልም። ከፍ ከፍ አድርጓቸው አይልም። እንጀራ ስላበሏችሁ ውሃ ስለሰጧችሁ እንድታሞግሷቸው አይደለም የሚለው። ምን ይላል? በውስጧ የሚገኙትን ድውያንን ፈውሱ፣ የእግዚአብሔር መንግሥት ወደ እናንተ ቀርባለችና ንስሐ ግቡ ብላችሁ ስበኩ፣ አስተምሩ ነው የሚለው። ስለዚህ ካህናት ወደ ቤታችን ሲመጡ ምን ዓላማ ይዘው ነው ካላችሁኝ፣ ንስሐ ግቡ መንግሥተ ሰማያት ቀርባለችና የሚለው የጌታ ቃል ነው። ሐዋርያት እንደሉ ሁሉ ዛሬም ካህናት ወደ ሰፈራችሁ ወደ ቤታችሁ ሲመጡ የጌታን ሰላም ይዘው ይመጣሉ። በተኩላዎች መካከል ነው ካህናት የሚላኩት። ስለዚህ በዚህ ዘመናት ካህናት የሚገደሉት የሚታረዱት፣ ምዕመናን የሚሰቃዩትም ዛሬ የተጀመረ ሳይሆን ትናንትም የነበረ ነው። ሰላማችሁ ይመለስላችኋል። እግዚአብሔር ሰላማችንን ይመልስልን። ተዋሕዶ ሃይማኖታችንን ያጽናልን። ለጸሎት ተነሱ።